ደግሞ ነጋዴ ነኝ። አክስቴን ልብስ ነግድ ነበር እና ልብስሽ ተቀዶ ልታሰፊ ሄደሽ ነው ተዋወቃችሁ? ዩኒፎርም የተቀዶ ልብስ ላሰፋ ሂጅ ከዛን እዛው ተዋወቅን። ያው ከዚህ በፊት እንደዚህ አይን በአይን እንተያያለን። የቅርብ ግንኙነት የለንም እንጂ እንተያያለን። ከዛን ከሱ ጋር እንዲህ በስራ ምክንያት ተዋወቅንና በጣም ተቀራረብን ማለት ነው። ከዛን ተቀራረብን። አክስቴ ቤት ሆኜ ነው እሱ እንደዚህ ያወቅኩት። 1 አመት ቆየን እንደዚህ በጓደኝነት ወደ ፍቅር ገብተን ማለት ነው። እንደዛም ሆኖ ታዲያ የምንገናኘው ቢያንስ ለ30 ደቂቃ ወጥቼ የቆሻሻ ደፋ ነው ብያት ምናምን አሸውጃት ወጣና በዛው ነው የምንገናኘው ከሱ ጋር። እንደዛ እያለን ለረጅም ጊዜ ለ1 አመት ያክል እሷም ሳታቅ በስልክም ተደብቄ በሰው ስልክ እያወራሁት ምናምን ቆየንና ያው መጨረሻ ወደ ትዳር ገባን ማለት ነው። ከዛ ትዳር ውስጥ ገብተን ያው እንደ ትውውቅ ቤተሰብ ለማስተዋወቅ ሽማግሌ ወደ አክስቴ ቤት ላኩኝ ማለት ነው እንዲሄዱልኝ። ከዛ ወደ አክስቴ ቤት ስልክላት እሷ ሽማግሌዎቹን ከመቀበል ይልቅ ሽማግሌዎቹን ሰድባ እንደዚህ አይነት ልጅ የለኝ ያሳደገችሽ አክስትሽ? አዎ እንደዚህ አይነት ሰደበቻቸው። የላኳቸውን ሽማግሌዎች ሰድባ መለሰቻቸው። እኔ እንደዚህ አይነት ባለጌ ልጅ አላሳደግኩኝም ብላ ሽማግሌዎቹን ሰድባ መለሰቻቸው። ከዛ ወደ አባቴ ደወልኩኝ። እንዲህ አለችኝ። መጀመሪያ ለአባቴ ነግሬው ነው እሱ ወደ እሷ ላኪ፣ እውነት እሷ ጋር አለ እሷ ስላሳደገችሽ ብለውኝ ማለት ነው። ታዲያ ሽማግሌ መላክ ክብር ነው እንጂ ምን ብልግና ነው? እኔ ምን አውቃለሁኝ። ከዛ እኔ ሽማግሌዎቹን ስልክላት በመጀመሪያው ስልክ የለችም። የገጠር ባህል በሶስተኛ ቀን ልጃችሁ እኛ ጋር ነች እና አትፈልጓት የሚባል ነገር አለና እንደዛ ብዬ ሰው ላኩኝ። ስልክ በመጀመሪያው አላገኟትም። በሁለተኛው ድጋሚ ሲሄዱ ቤት ነበረች እና ሽማግሌዎቹን እስከ መጨረሻው ድረስ ሰድባ ቤተሰቤን ሰድባ መለሰች። እኔ ወደ አባቴ ደወልኩኝ ማለት ነው። ስንት አመትሽ ነበር አንቺ በዛን ሰዓት? ስንት አመትሽ ነበር በዛን ሰዓት? እኔ 17 አመቴ ነበረ። ከእሷ ጋር 10 አመት ኖርኩኝ። በ7 አመቴ ነው የመጣሁት። 10 አመት ኖርኩኝ። በ17 አመቴ ያው ትዳሩን በደንብ እኔ ትዳር ውስጥ እገባለሁ ብዬ ሳይሆን በቃ ከእሷ ብቻ ለመራቅ ብዬ ነው እንደ አይነት ነገር ውስጥ የገባሁት ማለት ነው። ከዛ እንደዛ ሆኜ ከሱ ጋር ሆኜ ወደ ቤተሰብ ደወልኩኝ። በቃ እሷ እምቢ ብላለች እና ምን ላድርግ ብዬ ደወልኩኝ። ስደውል ወደ አባቴ እሱም የእንጀራ እናቴ በጣም ታማ ነበር እና ወደዚህ መላክ ትንሽ ትቆያለሽ፣ ወደዚህ ለመላክ ግን እስከዛ እሷ ጋር ያለውን ነገር ጨርሺ፣ እናትሽ ሲሻላት የእንጀራ እናቴ ማለት ነው እሷ ሲሻላት ወደዚህ ትልክ ያለሽ ብላ ስትለኝ እሺ አልኩኝ። 2 ልኬላት እምቢ ብላለች። እኔ ከሱ ጋር ከተጋባው ቢያንስ በ3ኛ ወሬ እንደዚህ የወር አበባዬ ሲቆይ ሐኪም ቤት ሄድኩኝ። ከዛ ሲሄድ ነፍሰ ጡር ነሽ ብለዋሉኝ ዶክተሮቹ ማለት ነው። ከዛ እንደዛ ብሎ ስሉኝ እኔ በቃ እሷ ቤት ሆኜ ጡቷንና ሆዷን እየያዘች ትረግመኝ ነበረ። እንደኔ ድረቂ አትውለጂ ምናምን እያለች ትረግመኝ ነበር እና በቃ እርጉዝ ነሽ ስባል በጣም ደስ አለኝ። እኔ ምን ሆና ነው ግን ምናልባት ነው በፈጣሪ ስም እንደኔ ድረቂ ይባላል? እኔ ምን አውቃለሁ ብቻ እንደዛ እያለችኝ ስትረግመኝ አንቺ እኮ አልኳት መውለድ ትችይ ነበረ፣ በገዛ እጅሽ ነው፣ ደሃ ነኝ ምናምን እያልሽ ልጆች የምታስወርጅ የነበረው በገዛ እጅሽ ነው እንጂ መውለድ አቅቶሽ አይደለም። ሲቀጥል ደግሞ እርግማል ካመንኩበት ነው እንጂ ካላመንኩበት አይደርስብኝም እያልኳት ከመውጣቴ በፊት በጣም እንጣላ ነበር። ከዛ እንደዛስ ብዬ ስላልኳት ለ1 ቀን ውጭ ያሳደረችኝ ማለት ነው። ማንም በሌለበት ውጭ ተከራይ ቢሆን ለተከራዮቹ
ቤቷን ከፍታ የምታስገባ ሴትዮ እኔን ማንም የለኝም ጎረቤት እንደማያስገባኝ ታውቃለች በሷ ምክንያት። በዛ ውጭ ያሳደረችኝ ማለት ነው። እንዳጋጣሚ ሆኖ ጸጉሬን ልሰራ በሄድኩበት ቤት ነበር። እዛ ስልክ ሲደወልላት ወይ አታነሳ ወይ ደግሞ ትዘጓለች ስልኩን። ከኔ ኦፍ አረገችው። ልጆች እንኳን ተነስቶ እንዳይከፍቱልኝ በሩን ቆልፋ ቁልፉን ወሰደች ወደ መኝታ ቤቷ። ከዛ በቃ በዚህ ምክንያት እኔ ከሷ ጋር መቀጠል የለብኝም በሚል ነው ወደ እንደዚህ አይነት ህይወት ውስጥ የገባሁት ማለት ነው። ከዛን ከሱ ጋር እግዚአብሔር ይመስገን እኔም እሱም ደህና ነን። የሚካኤል ልጅ በቃ ቁጥር አጻፊ ዋርኒንግ ታሰጭኛለሽ። የሚካኤል ልጅ የካምፓኒ ቁጥር በቃ ሞዴሬተሮች ወስደውታል። እናመሰግናለን። በቃ ደጋግመሽ አጻፊ ውዴ። ቁጥር ደጋግሞ ሲጻፍ ዋርኒንግ ይሰጣል። እሺ ማሬ ቀጥይ ውዴ። انت بدك تتعدى الحواجز اللي في حياتك مشان تلاقي فرصة شغل ممتازة او شريك لحياتك في الزواج، او انك ترجع الشباب في قلبك مرة ثانية وترجع تجدد املك. شو ما كان الموضوع يا صاحبي، اذا شفت وتنورت راح تلاقي انه اقوى الاسرار في حياتك موجودة في اقدم القصص. هل انت مستعد تحقق انجاز شخصي؟ اكبس تحت مشان تشوف عرض مدته دقيقة واحدة عن هذا البرنامج المجاني. بلش رحلتك اليوم بدون تكاليف، بس نتائج. ከዛ እሱም እኔ ምንም የለንም። እኔ ታረግጂ ስራ ቆምሽ ወይ ካክስትሽ ቤት ከጠፋሽ በኋላ ወይ ከጠለፈሽ አብራችሁ መኖር ከጀመራችሁ በኋላ ስራ ቆምሽ፣ እሱ ብቻ ልብስ ወጣሁ። እኔ ከሷ ቤት ወጣሁ። ከኔ ወጣሁኝ። ውጪ ወጥቼ ለመስራት እፈልጋለሁ፣ ግን መጣ ካለሁበት የምታስወጣኝ ይመስለኛል። በጣም ስለምፈራት ማለት ነው እኮ። ብቻ ዞሮ ዞሮ ስራ አልጀመርሽም። እሱ በሚሰራው ምንም ስራ የቤት ኪራይ እሱ ነው፣ ቀለብ ሁሉ ነገር እሱ ነው። አንቺ አረገሽ። ሁሉንም ነገር የሚያደርገው እሱ ነው ባለው ማለት ነው። ከዛ እንደዛ እያደረገ ኖርን። እኔ እስከ 9 ወር ድረስ አንዴ ነው ሁለቴ እንደዚህ ከአባቴ ላይ ትንሽ ብር ላክልኝ ብዬ ቢያንስ እሱን ለማገዝ ተቀበልኩትና ያ ለምንም አይሆንም እሱ ቢያንስ የቤት ኪራይ ቢከፍል እኔ በዚህ 1 ሳምንት እንኳን ባግዘው ብዬ አስላኩኝ። ለሌላ ችግር አስመስዬ ማለት ነው። እዛ እንደዛ ፋደር የላክልኝን ብር በሰው አካውንት ነበር ያስገባሁት። ተቀበልኳቸውና ለ1 ወር ያህል ምንም ወጪ ያልጠየኩትም ምንም ሳልለው እሱ ያመጣል። እቃ ይዤ ልምጣ ስለኝ አይ አለ እያልኩት ለ1 ወር ያህል ተጠቀምን ያንን። ከዛ ልክ ልጄን 5ኛ ወር ውስጥ ስገባ ምንም ነገር እሱም ስራ ጠፋበት። አየር እንዲንቅስቃሴ አይኖረውም። በቃ ምንም ከእጅ ወደ አፍ ነው። እሱም ከተሰራ በሳምንት አንዴ ከሰራ 200 300 ከሰራ እሱን ነው የምንጠቀመው እንጂ ምንም ነገር የለም ማለት ነው። ከዛ እንደዚህ እንዴት ልንሆን ነው አሁን? እንዲህ አየር የለም፣ የቤት ኪራይ እንዴት ነው የምንከፍለው? ቀለብ በጣም ብዙ ችግር ነውና እንዴት መሆን አለብን ምናምን ብሎ አለኝ ማለት ነው እሱ። ከዛ ስለኝ በቃ እንደሆንን ሆነን እንኖራለን። አሁን እኔ ወደ ቤተሰቤም ልሄድ ብል ወደ ቤተሰብ መሄድ አልችልም፣ ምክንያቱም ያለውን ነገር ከቤተሰቤ ጋር አልጨረስኩኝም በሚል ከሱ ጋር ወይ ለምን ፋዘርህን ወደ ቤተሰብ አንልክም አልኩት፣ የእሱን ፋዘር ማለት ነው። እዛ ብዬ ስል አይ እሺ ላማክረው ይልና ወደ አባትየው ይደውላል። እዛ ሲደውል አባትየው እንዳገባ ምናምን ሲነግረው አንተ መጀመሪያ እኔን አማክረህ አይደለም የገባኸው፣ ስለዚህ እዛው ራስህ ጨርስ፣ እንደገባ ራስህ ታወጣው ይለዋል። እዛ እሱ እንደዛ ብሎ ስለው በቃ ምንም ተስፋ እንደሌለን ምናምን ነው። አባትየውም እንደማይሄድልኝ ነገረኝ። በዚህ መሀል የእንጀራ እናቴ በጣም ብሶባታል፣ በጣም ታማለች። ሄጄ መጠየቅ አለብኝ እሷን።
ስለዚህ ከየትም ፈልጌ እሷን መጠየቅ አለብኝ። ከዛ እንዲህ በጣም ታማለች መሄድ አለብኝ ብዬ ስል እስከ ሐዋሳ መናኸሪያ ድረስ እሱ ነው የሚያደርሰኝ። እዛ ሄድንና ሐዋሳ መናኸሪያ ድረስ አደረሰኝ። እስከ ቤት ድረስ ሄድን አብረን ተያይዘን ለአባቴ እንደምንመጣ ነግሬው አብረን እስከ ቤት ድረስ ሄድን ማለት ነው። ከዛ ሄደን እሱም አይቷት ተመለስን። ልጄን ከመውለዴ በፊት አይተናት ተመለስን። ከዛ አሁንም በቃ እኔ ለመውለድ እየተቃረብኩኝ በጣም ትታመማለች። ከዛ ስትታመም ሲነግሩኝ ሆስፒታል አስገብቷታል። ስለዚህ እሷ ወደ ሆስፒታል ስለገባች መታችሁ ብታዩት ብሎ ስሉኝ፣ አይ በዚህ ሰዓት መሄድ አልችልም፣ እኔ ደርሻለሁ ለመውለድ መሄድ አልችልም። ስለዚህ እንደሆነች እግዚአብሔር እንዳደረጋት ትሁን። ልክ ካረፈች እንሄዳለን፣ ደህና ሆና ከወጣች መውጣቷን እና መኖሯን እንጠይቃለን። በስልክ ተባባልን። አልሄድንም ቀራን፣ በሁለተኛው ማለት ነው። ከዛ እንደዚህ ሆኜ ያለው የእሱ እህት የባለቤት እህት ትመጣለች። እንዳጋጣሚ ከአዲስ አበባ ለገብርኤል ብላ መጣችና እኔ ጋር 2 ቀን አረፈች ማለት ነው። የባለቤት እህት ስትመጣ እኔ ነፍሰ ጡር ነበርኩኝ። ሄደች። በሁለተኛ ቀን ወደ ቤተሰቧ ስትመለስ የእሱ ሚስት እኮ አለች ነፍሰ ጡር ናት። በዛ ላይ ወንድሟ ስራ ፈቶ እንደመፈታ ታውቃለች። ትንሹ ወንድሟ ስራ ፈቶ እንዳለ ታውቃለች። እና ወደ እኔ ሊመጣ እንደሆነ ቀድሞ ነግሯታል ወንድምየው። ከዛ እሷ ጋር እንዳይሄድ እሷ ለሰራተኝነት እንደ ሰራተኛ አድርጋ ልትጠቀምበት ስለሆነ ወደ እሷ እንዳይሄድ ትልና ለቤተሰቧ ደውላ የእሷ ወንድም ወደ እኔ እንዳይመጣ ታናሽየው ማለት ነው ታስደርጋለች። ከዛ ኦኬ እኔ ምንም እንኳን ሌላ ሰው ሊያስፈልገኝ እኔ ራሱ የምሰራው ስራ የለም እና ችግር የለውም ብዬ ወንድሟም 1-2 ወር እኔ ጋር ተቀምጦ ወደ ቤተሰብ ይሄዳል። ከዛ ልክ እነሱ ወደ ቤተሰብ ሲሄዱ ሲመለስ ወንድምየው ባለቤቴን ላኩት። እኔ ደርሻለሁ፣ ቤት ውስጥ ምንም እህል የለም፣ ግዴታ ሌላ ነገር ማሟላት እንኳን ቢያቅተኝ የሞቀ እህል ገንፎ እህል እዛ እነሱ የሚዘራበት አካባቢ ስለሆነ በቃ ሄድና ከዛ ገብሱንም ምኑንም የሚያስፈልገኝን ነገር ከእናንተው ቤተሰብ ይዘና ሌላ ነገር ለማዘጋጀት ደግሞ እኔ ከቤተሰብ ያስቸግራለሁ ብዬ ከፋዘር ብር እንደምቀበል ልናስገባ ነው አሉ። ስሉኝ እኔ አልፈልግም፣ እሷ ከላከችልኝ እቃ ይልቅ እሷ ነበረች የምታስፈልገኝ። አጠገቤ ብትሆን እንደ እናት አብራኝ ከልጅነት የጀመረ ያሳደገችኝ እንደ እናት አብራኝ ብትሆን እሷ ነበረች የምታስደስተኝ። ግን እኔ ይህንን እቃ አልፈልግም። እግዚአብሔር ይመስገን ዋናው በሰላም መውለዴ ነው። ልጄም እኔም ጤነኛ ነኝ። ስለዚህ እቃው አያስፈልገኝም ብዬ ስል ጎረቤት እንዴት ብለሽ ነው እሷ አክብራ የላከችውን እቃ የምትመልሺው አሉ። እዛ እኔ አልፈልግም አልኩኝ። እሷን እንዳጋጣሚ የጎረቤት ሴት እያወራቻት ነበርና ተቀበልኩኝ። ስልኩን ተቀብዬ እኔ ከአንቺ ምንም ነገር አልፈልግም ነበረ፣ አንቺ ብቻ መተሽ እንኳን በሰላም ተገላገልሽ ብትይኝ እንደ እናት አብረሽኝ አጠገቤ ብትቆሚ አንቺ ከላክሽልኝ ከዚህ ከእቃው ለእኔ በጣም ትርጉም ነበረው ብዬ አልኳት። እቃውን እኔ አልፈልገውም ብዬ ስል እነሱ በግድ አስገቡት፣ ጎረቤቶቼ ማለት ነው። ነገ ብትራቢም ብትጠሚም ይሄ ቤት ውስጥ ምንም ስለሌለ ይሄ ይጠቅምሻል ምናምን ብሎ አስገቡ። እቃውን ሳልጠቀሙ የላከችው እህል ነው ሳልጠቀመው ማንም ሰው እንዳይነካው ብዬ 1 ወር ከምናምን ተቀመጠ እቃው ቤት ውስጥ ማለት ነው። ከዛ እቃው እንደዚህ እንደተቀመጠ ፈቱትና እቃውን አሁን የመጣውን እቃ ተይ ይሄ ላንቺም ግፍ ይሆንብሻል፣ ነገ ምን አለ ይሄንን ባገኘውት ያለሽ፣ ስለዚህ ፍቺው ብሎ ፈቱት። ሲፈቱት የህፃን ልጅ ልብስ
ፍርኖ ዱቄት እና ጤፍ ነው የላከችልኝ። 3 ሊትር ዘይት ጤፍ ምናምን ነው የላከችልኝ። እዛ እሱን አዩት ከፋፍተው አይተው እሷ ወደ ባዕድ አምልኮ ስለምትሄድ በጣም ተጠራጠሩ። እዛ ሆስፒታል ሆኜ ብትሞት ምናምን ስትል ስለነበር ተጠራጠሩና ልክ ሲፈታ የህፃኗ ልብስ የተላከላት ጃኬት ነው። 3 ቁልፍ የለውም። ውስጥ ደግሞ የሆነ ነገር አስቀምጣለች። 3 ነገር ቋጥራ አስቀምጣለች። ከዛ ባለቤት የገባና ለምንድን ነው 3 ቁልፍ የለውም 3 ሊትር ዘይት ልካለች 3 ኪሎ ፍርኖ ዱቄት ነው የላከችው ምንድን ነው ይሄ ምን ነው የሚያስመለክተው ምናምን አለኝ። ከዛ እኔ እነሱ ባሰቡት አላሰብኩም። እነሱ ባሉት መንገድ አልሄድኩም። አውቃለሁ እዛ እሷ ቤት ሆኜ በየቀኑ የሆኑ ነገሮች እየተቋጠሩ ይወረወራሉ። እኔ ግን እነሱ ከሷ ጋር ይሄን ሁሉ ዘመን እየኖርኩ ምንም አይመስለኝም። በቃ የምታመን አንድ አምላክ ብቻ ነው። እሷ የምታሰራው ድግምት የተለያዩ ነገሮች ብታደርግ አያገኘንም፣ እኛን አይነካንም ብዬ ነው ማምነው። ከዛ እንዲህ ስል አይ ተው እንደዚህ ባንጠራጠር ጥሩ ነው ምናምን ተባለ። እሺ ተብሎ ተጸልዮበት ምግቡ መጠቀም ጀመርኩኝ ማለት ነው። ከዛ እግዚአብሔር ይመስገን ልጄም ከፍ ያለችልኝ መጣች። ቢያንስ 1 አመት በጣም ፈጣን ነች። 1 አመት ከምናምን ሆናት ልጄ በጣም ትፈጥናለች። በዚህ መሃል እኔ አሁን በጣም እየተቸገርኩኝ ነው ያለሁት። የምለብሰው የምበላው የምጠጣው ምንም ነገር የለንም። እሱም የሚሰራው ስራ ገቢው በጣም አነስተኛ ነው። ከዛ ለምን እኔ ልጅቷ ጎረቤት ቤት ውስጥ ቁጭ ብሎ የሚውል ሰው ስላለ ጎረቤት እያስቀመጥኳት ስራ ልጀምር አልኩት ለባለቤቴ። ከዛ አይሆንም አይቻልም ህፃኗን እንዲሁ በሄዳ ላይ ትተሻት አትሄጂም ስለኝ እኔ መስራት እፈልጋለሁ። እሷ ቤት ሆኜ ምንም አይነት ችግር አላየሁም። እንዲህ ትበድለኛለች ምናምን በምለብሰው በመጠጣው ምንም የምታደርገኝ ነገር የለም። በጥሩ ኑሮ እየኖርኩኝ ነበር። በጣም ኃይለኝነቷ መማታቷ ነው እንጂ እንዲህ ትዳር ሲይዝ ነው ክፋቷ በደንብ እንትን ብሎ የታየኝ ማለት ነው። ከዛ እንደዛ እዚህ ከመጣሁ ደግሞ በጣም እየተቸገርኩኝ ነው። የምለብሰው 2000 ቲ አንድ ታይት ብቻ ነበረኝ ቤት ውስጥ። ስለዚህ እንዲህ እየሆንን መቀጠል አንችልም። ስለዚህ እኔ ደላላ ቤት ገብቼ ስራ ልፈልግ ተመላላሽነትም ቢሆን ልስራ አልኩት። አይሆንም ህፃኗን ትተሻት መስራት አትችይም አለኝ። ስለኝ እሺ እያልኩኝ ኖርኩኝ ለትንሽ ለተወሰነ ልጅ 1 አመት ከምናምን እስኪሆናት እሱ ያለኝን ልስማው ብዬ ኖርኩኝ ማለት ነው አለምንም ስራ። ከዛም በኋላ ግቢ ውስጥ አንድ ቤት ተከራይተን የምንኖረው ሰዎች ነበርና አማከርኳት። ሳማክራት እንዲህ ስራ መስራት እፈልጋለሁ እሱ ግን ፈቃደኛ አይደለም እና አንቺ ሳይሽ ደግሞ ከሌላ ቦታ ሰው ያመጣች ልብስ ታሳጥባለች እንጀራ ታስጋግራለች እና እኔ ብሰራልሽስ ምናምን ብዬ ጠየኳት። እሱ ሳያውቅ ልክ ባለቤቴ በሚወጣበት ሰዓት እኔ እየገባው ብሰራልሽስ አልኳት ስራውን። ከዛን ችግር የለውም እስቲ ቆይ ሊና አለችኝ። ባለቤቴን ላማክረውና ትሰሪያለሽ አለችኝ። ስትለኝ እሺ ብዬ እንዲህ አልኳት። እሱ ባለቤቴና ያንቺ ባል በደንብ ስለሚግባቡ ባትነግሪው ለሱ እኔና አንቺ ብቻ አውቀን ያቺኛው ሴትዮ እንደምትሰራልሽ አስመስለሽ እኔ ልስራ አልኩኝ። ከዛ ፍቃደኛ ሆነችልኝ። እንዲህ መስራት ጀመርኩኝ እሷ ጋር። ትንሽ ብር ነው የምትከፍለኝ ግን ይሁን ብዬ
ከመቀመጥ የተሻለ ነው ብዬ መስራት ጀመርኩኝ ማለት ነው። ከዛ እሷ ጋር እንደዚህ እየሰራሁኝ ስራውን እህትዮ ትመጣለች። እህትዮ እኔ ወልጄ መታ ጠይቃኝ ስትሄድ ነፍሰ ጡር ነበረች። ከዛን ደወለችልኝና የረሳሁት ቦታ ነውና ደውላ ልጄን እንዲህ ከባሏ ጋር አይደለችም፣ ዝም ብላ ቤት ውስጥ ሆና ነው ያረገዘችው፣ ሰው ቤት እየሰራች ምናምን ማለት ነው። ከዛ ምርት ነሽ እንዲህ አርግዣለሁኝ እና ላስወርደው እፈልጋለሁ አለችኝ። ስትለኝ አንቺ ስንት ወርሽ ነው አልኳት። ሌላ ነገር ከመናገሬ በፊት ስንት ወርሽ ነው አልኳት። ከዛን ስላት እኔ አሁን ቢያንስ 5 ወር ገብቻለሁ አለችኝ። ስትለኝ እንዴት አድርገሽ ነው ታዲያ የ5 ወር ህፃን ነፍስ የዘራን ህፃን እንዴት አድርገሽ ነው የምታስወርጂው? ሲቀጥል ደግሞ እግዚአብሔር አንቺን ምን አይነት ሁኔታ ውስጥ እንዳለሽ ያውቃል። ግን ስላልፈለግሽ እንድታስወርጂ አይደለም የሰጠሽ። እግዚአብሔር አምኖብሽ እስከሰጠሽ ድረስ የፈለገ ችግር ውስጥም ሆነሽ ቢሆን ብትወልጂው ላንቺም ጥሩ ነው አልኳት። ከዛ አይ አለችኝ እኔ መውለድ አልፈልግም። ከዛን መውለድ አልፈልግም ማስወረድ ነው የምፈልገው። እዚህ ደግሞ እዚህ ሆኜ ማስወረድ አልችልም፣ ወደ አንቺ ልምጣ አለችኝ። ስትለኝ አይ ስንታየው አታስወርጂው አልኳት። አታስወርጂው ውለጁ እንደምንም ብለሽ ውለጁ አልኳት። ከዛ ስራ የለኝም ብለሽ ወደ ቤተሰብ ብትሄጂ ትንሽ ትቀመጫለሽ፣ እንዲርግዝናው አያስታውቅም፣ ምንም ሆዷ ላይ ሰው እንዳለ አያስታውቅም። ከዛን ስላት እሺ ትልና ወደ ቤተሰብ ትሄዳለች። ሳትስማማበት ለማስወረድ ወስና ወደ ቤተሰብ ትሄዳለች። ከዛ የባህል መድኃኒት ብጠጣ ይወርዳል እንዴ ስትለኝ እኔ አስወርጄ አላቅም፣ ሲጀመር አስወርጄም አላቅም፣ አስወርጅም ብዬ አልመክርሽም አልኳት። ማሪ ዞሮ ባንቺ ምክር ሳታስወርድ ቀረች። አዎ ከዛ ሳታስወርድ እኔ ቤት መጣች። የ7 ወር ሆና እኔ ቤት መጣች። እኔ የምኖረው 3 በ3 የሆነች ክላስ ነች፣ በጣም ትንሽዬ። እዛ ቤት ውስጥ ነው እየኖርክ ያለሁት፣ በዛ ላይ ተከራይቼ ነው የምኖረው። ከዛ መጣች። እዚህ ስራ ልፈልግ ነው የመጣሁት ብላለች፣ ለወንድሟ ማለት ነው ለባለቤቴ። ስትለው እሺ ፈልጌ፣ ግን እዚህ ቤት ውስጥ መቆየት አትችይም፣ ቤቱ በጣም ጠባብ ነው፣ በዛ ላይ ደግሞ ተከራይተን ነው የምንኖረው፣ ለነሱ ሌላ የምንላቸው ነገር የለም ምናምን ስል እሺ አለችና ገባች። እስከ 9 ወር ድረስ እኔ ጋር ተቀመጠች። እኔው ጋር ሆነ ወለደች። ከዛን በቃ እሱ አያውቅም ነበር። ልክ ምጧ ሲመጣ ነው ያወቀው። ምጧ መጥቶ ደም ሲፈሳት ሌሊት ቀስቅሳኝ ደም እየፈሰሰኝ ነው ስትል ነው በቃ እርጉዝ እንደሆነች ራሱ ያወቀው ማለት ነው። ከዛ ሄድን ሆስፒታል። እሷም እኔው ጋር በሰላም ተገላገለች፣ ወለደች። በዚህ መሃል የእንጀራ እናቴ ትሞታለች ማለት ነው። ከዛ እሷ ስትሞት እኔ እና ባለቤቴ መሄድ አለብን። እሷ አራስ ነች፣ እኔም የያዝኩት ህፃን አራስ ናት። ከዛ በቃ ምንም ማድረግ ስለማንችል እሷን ለጎረቤት ትተን ሄድን ማለት ነው። ከዛ እኔ ወደ እናቴ ጋር ሄጄ እሷ ቢያንስ እስከ 3 ድረስ ምንም ስልክ አልተደዋወልንም። ከዛ በ3ኛ ቀን የሱ እናት ትደውልና ልጄ ወልዳ በቤት ውስጥ እንዴት ጥላችሁ ትሄዳላችሁ? ወዲያው እንደተመለሳችሁ ልጄን መልሱልኝ፣ ለእናት ለላም ቀንዷ አይከብዳትም፣ እኔም ልጅ አትከብደኝም፣ ልጄን ወደ ቤት መልሱ ትላለች ስትል አይ ትላንትና ከቤት ካልወጣች ብለው ያባረሯት፣ ዛሬ ደግሞ እንዴት ነው እንዲህ ሊሉ የቻሉት ብዬ እኔ ብዙም ጠለቅ ብዬ ማውራት አልፈለኩም። ከዛ እሺ እስከምንሄድ ድረስ ትቀመጥ፣ 1 ሳምንት እንቀመጥና ከዛን ወደ ቤተሰብ እንሄዳለን፣ መሄድም ከፈለገች እንሸኛታለን ብለን ልክ በ1 ሳምንታችን ወደ ቤት ተመለስን። እንደመጣን መሄድ እፈልጋለሁ፣ እናንተ እንደ ዕቃ ነው ጥላችሁኝ ሄዳችሁ ስትል አንቺ ትላንት እንዲሆንሽ ነው የመጣሽው፣ ዛሬ ደግሞ እኛኑ እንዲህ ያደረጋችሁኝ ትያለሽ እንዴ? እሺ